ሰላም እጅጉን የተወደዳችሁና የተከበራችሁ የኦን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ነው ለእናንተ ለውድ አድማጮቻችን ይዘን እየቀረብ ነው። እናንተም ከኛ ጋር እስከ መጨረሻው ድረስ እንድትቆዩም እንጋብዛችኋለን። የማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል እንዲሁም ደግሞ አርሰናልና ቼልሲ የመሳሰሉ ክለቦችን በስፋት እንመለከታለን። እኔም ቂጤሳ ፉፋ እስከ መጨረሻው ድረስ አብሬያችሁ የምቆይ ነው የሚሆነው። ቀጥታ ወደ ፕሮግራሞቻችንን እናግምራ። ከሀገር ውስጥ መረጃዎቻችንን የዛሬ ፕሮግራሞቻችንን ስንጀምር በኢትዮጵያ ፕሪሚየር ሊግ መርሃ ግብር ፋሲል ከነማ ከኢትዮጵያ መድን ጋር ያደረጉትን ጨዋታ 0-0 በሆነ አቻ ውጤት አጠናቋል። ኢትዮጵያ መድን ያለፉትን 5 ጨዋታዎች ማሸነፍም አልቻሉም። ኢትዮጵያ መድን ካለፉት 5 ጨዋታዎች 4ቱን 0-0 ያጠናቀቁ ጨዋታዎች በግብ ሲያስቆጥሩ መሆኑ ነው የሚታወቀው። የሊግ የደረጃ ሰንጠረዣቸውን ስንመለከት ፋሲል ከነማ በ33 ነጥብ 3ኛ ደረጃ ላይ የተቀመጠ ሲሆን ኢትዮጵያ መድን በ20 ነጥብ 15ኛ ደረጃ ላይ መቀመጡን ተመለከትን። ሌላኛው በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ባህር ዳር ከነማ ከኢትዮጵያ ንግድ ባንክ ጋር ያደረጉትን ጨዋታ 2-2 በሆነ ውጤት አጠናቋል። የባህር ዳር ከነማ ግቦችን ግርማ ዲሳሳ እንዲሁም ደግሞ ወንደሰን በለጠ ማስቆጠርም ችለዋል። ሁዜፋ ሻፌ እንዲሁም ደግሞ ሲሞን ፒተር የኢትዮጵያ ንግድ ባንክን የአቻነት ግብ ያስቆጠሩ ተጫዋቾችም ናቸው። ባህር ዳር ከነማ ያለፉትን 5 ጨዋታዎች በአቻ ውጤት ያጠናቀቁ ሲሆን የደረጃ ሰንጠረዡን ስንመለከት ባህር ዳር ከነማ 24 ነጥብ በመያዝ 9ኛ ደረጃ ላይ የተቀመጠ ሲሆን ኢትዮጵያ ንግድ ባንክ በ21 ነጥብ 12ኛ ደረጃ ላይ መቀመጥም ችሏል። ሌላኛው ቅዱስ ጊዮርጊስ ከወልዋሎ አዲግራት ዩኒቨርሲቲ ያደረጉትን ጨዋታ 1-1 በሆነ ውጤት ነው መጠናቀቅ የቻለው። የቅዱስ ጊዮርጊስን ግብ ፍጹም ጥላሁን ሲያስቆጥር ለወልዋሎ ሳሙኤል ኃይለ ሚካኤል በራሱ ጎል ላይ ማስቆጠርም ችሏል። በ19ኛ ሳምንት ከተደረጉ 7 ጨዋታዎች 6 ጨዋታዎች በአቻ ውጤት ነው የተጠናቀቁት። አንድ ጨዋታ ብቻ ነው ትላንትና እንግዲህ ሲሸናነፉ የተመለከትነው። ሐዋሳ ከነማ 2-0 ያሸነፈበት እንዲሁም ደግሞ ሽመልስ በቀለ እንዲሁ ጎል ያስቆጠረበትን ጨዋታ እንዲሁ እናስታውሳለን። የሊግ ደረጃ ሰንጠረዡን ስንመለከት ቅዱስ ጊዮርጊስ 24 ነጥብ በመያዝ 8ኛ ደረጃ ላይ የተቀመጠ ሲሆን ወልዋሎ አዲግራት ዩኒቨርሲቲ በ17 ነጥብ 18ኛ ደረጃ ላይ መቀመጡንም ተመለከትን። ጂያኒ ኢንፋንቲኖ ይናገራሉ። ክርስቲያኖ ሮናልዶ የጠንካራ ስራ ተምሳሌት ነው ሲልም ነው የሚናገረው። የዓለም እግር ኳስ የበላይ ፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ ለክርስቲያኖ ሮናልዶ መልካም ልደትም ተመኝቷል። ፖርቹጋላዊው የ5 ጊዜ ባላንዶር አሸናፊ ክርስቲያኖ ሮናልዶ በትላንትናው ዕለት 41ኛ ዓመቱን ልደቱን ማክበሩንም እናስታውሳለን። ሮናልዶን በማህበራዊ ትስስር ገጻቸው መልካም ልደት ያሉት ጂያኒ ኢንፋንቲኖ አንተ እውነተኛ አሸናፊ እንዲሁም ደግሞ ሪከርድ ሰባሪ ነህ በማለትም ተናግሯል። አክሎም ሮናልዶ የጠንካራ ስራ እንዲሁም ተስፋ ያለመቁረጥ ምሳሌ ነው። መልካም ልደት ይሆንልህ ሲሉ ነው እንዲሁ መልእክታቸውንም ያስተላለፉት። ሁልጊዜም የበለጠ ምርጥ ለመሆን ስለምንጠር እንዲሁም ደግሞ ትልቅ ህልም ያላቸው ሁሉ ስለምታነሳሳልን እናመሰግናለን ሲሉ ነው ጂያኒ ኢንፋንቲኖ የተናገሩት። የአልናስር ፕሬዚዳንት ደግሞ በአልናስር ከሮናልዶ የበለጠ ጠንካራው እኔ ነኝ ሲሉ ነው የተናገሩት። የአልናስር ፕሬዚዳንት የሆኑት አብደላህ አልመጂድ በክለብ ውስጥ ተጽዕኖ ፈጣሪው እኔ ነኝ በማለት አስተያየታቸውንም ሰጥተዋል። በአልናስር ትልቅ ስልጣን ያለው ማን ነው ሮናልዶ ወይስ ደግሞ እኔ የሚል ጥያቄ ፕሬዚዳንቱ ቀርቦላቸውም ነበር። እኔ በማለትም ነው የመለሱት። ስለ ሮናልዶ የሚናገሩት በዘፈቀደ ነው ያሉት ፕሬዚዳንቱ ሮናልዶ በድርድሮች ረድቶን ሊሆን ይችላል፣ ነገር ግን ከዛ የዘለለ ነገር የለውም በማለትም ነው የተናገሩት። አክሎም በአልናስር ውስጥ ጠንካራ ክርስቲያኖ ሮናልዶ ሳይሆን እኔ ነኝ፣ የክለቡ ወጪ የመሸፈነውም እኔ ነኝ ሲሉም እንዲሁ መናገራቸውንም ሰማን። ክርስቲያኖ ሮናልዶ የክለቡ የበላይ ኃላፊ አልናስርን ከያዛቸው ሌሎች ክለቦች ጋር እኩል አላዩትም በሚል በመጨረሻው ጨዋታ አልተሳተፈም። ክርስቲያኖ ሮናልዶ የተቃውሞ እርምጃውን የወሰደው የክለቡን ጥቅም ለማስከበር እንዲሁም በእኩል እንዲታዩ ለማድረግ መሆኑ ነው የተገለጸው። ሮናልዶ ወደ ልምምድ መመለሱን በማህበራዊ ትስስር ገጹ ቢያሳውቅም ስለ ሁኔታው አሁንም ይፋ ያላደረገው ነገር የለም ሲሉ ነው እየተገለጸ የሚገኘው። ከጉዳዩ ቅርብ የሆኑ ታማኝ የመረጃ ምንጮች ግን የሮናልዶ ቀጣይ ሁኔታ መገመት አይቻልም በማለትም ተናግሯል። ሮናልዶ በትላንትናው ዕለት የአልሂዳድ ጨዋታ ወደ ሜዳ መመለስ አለመመለሱ እንዲሁ እንደማይታወቅ ገልጾም ነበር። ይህ ተጫዋች እንግዲህ አሁንም ቢሆን ነገሮቹ እንዳልታወቁ ነው መረጃዎች እያሳዩም የሚገኙት። ተጨማሪ ለውጥ በልምምድ መርሃ ግብሩ በማንቸስተር ዩናይትድ በኩል እንደተደረገ መረጃዎች ያሳያሉ። በማንቸስተር ዩናይትድ አዲስ በተጀመረው አሰራር መሰረት ለተጫዋቾች ከጨዋታ ማግስት እረፍት መስጠት መጀመሩ ነው የተገለጸው። ይህም በአሞሪምና ኤሪክ ቴን ሃግ ጋር ከነበረው በተለየ መልኩ የወጣ አዲስ አሰራር መሆኑ እንዲሁ ተገልጿል። በቴናግና ሩበን ጊዜ ተጫዋቾች ከጨዋታ ማግስት የማገገሚያ ልምምድ እንዲያደርጉ ይታዘዙ እንደነበረም ተሰምቷል። በትንሹ 45 ደቂቃ ያልተጫወቱ ተጫዋቾች ደግሞ ሙሉ የልምምድ ፕሮግራም እንዲያደርጉ ይገደዱ ነበር።
ሆኖም ካሪክ ተጫዋቹን ከጨዋታ ማግስት እረፍት እንዲያደርጉ በመወሰኑ ሲዘገብ የማገገሚያ ልምምዶች ወደ ካሪንግተን ተመልሰው በሚመጡበት ቀን እንደሚከናወን ነው የተገለጸው። ሳሙኤል ሉኸርስት ይህንንም ዘገባ አስነብበን ካሪክ እንደ ሄድ ኮች የራሱን አሰራር ተግባራዊ ማድረግ መጀመሩ መመላከቱም ተገልጿል። በልምምድ ሰዓታት ውስጥ በማጠናከር ጥንካሬያቸውን እንዲሁም ኢንቴንሲቲያቸውን በመጨመር እየሰራ እንደሚገኝም ተገልጿል። ሳሙኤል ሉኸርስት ያስነበበው መረጃ ይህንን ሲያስነብብ አሁን ላይ በተወሰኑ ተጫዋቾች ላይ በሚደረጉ የግል ስራዎች ላይ ከፍተኛ ትኩረት እንደተሰጠውም ተዘግቧል። የቀድሞ ተከላካዩ ጆናታን ዊንጌት እንዲሁም ጆኒ ኢቫንስም በመከላከል እንዲሁም የቴክኒክ ብቃቱን አሁን በጥሩ ሁኔታ እየመሩ እንደሚገኙም ተገልጿል። የአፕስታምም ይናገራል። ማይክል ካሪክን በቋሚ አሰልጣኝነት ከመሾም ስራውን ለሮቤርቶ ዲዘርቢ ይሰጥ ሲል ነው የሚናገረው። ታውቁታላችሁ እሱ ሁልጊዜ ወደፊት የማጥቃት እግር ኳስን ይጫወታል። የሱ ተጫዋቾች ብዙ ግቦችን ያስቆጥራሉ፣ አንዳንዴ ግብ ይቆጠርባቸዋል። ነገር ግን ይህ በእግር ኳስ ተፈጥሯዊ ነው ሲልም ይናገራል። በተመሳሳይ ጊዜ እሱ በጣም ጠንካራ ስለንቦና እውቀት ያለው ከሱ ሰዎች ጋር እንዴት መስራት እንዳለበት የሚያውቅ ሰው ነው ሲልም እንዲሁ ስለ ሮቤርቶ ዲዘርቢም ይናገራል። ከተጫዋቾች ጋር ጥሩ ግንኙነትም ይፈጥራል፣ በራስ መተማመን ይሰጣቸዋል፣ እናም አስፈላጊውን ትኩረት ይሰጣል። ይህ ደግሞ ለቋሚ ተሰላፊ ብቻ ሳይሆን በቡድን ውስጥ ላሉ ሁሉም ተጫዋቾች ይጠቅማል ሲልም ይናገራል። እንዲህ አይነቱ አቀራረብ ለእንደዚህ ያለ ትልቅ ክለብ በጣም አስፈላጊ ነው። ስለዚህ ክለቡ ማይክል ካሪክን ሳይሆን በትክክል ሮቤርቶ ዲዘርቢን በተመለከተ ጥሩ ሁኔታ እየሄደው እንደሆነ ነው እየተገለጸ የሚገኘው። ካሪክ ማውንት በጣም ጥሩ ይመስላል ሲልም ይናገራል። ብዙ ጊዜ እንደማይወስድበት ተስፋ እናደርጋለን። ዴሊትም ጠንክሮ እየሰራ ነው፣ የማገገም ሂደቱ በጥሩ እየተካሄደ ነው ሲሉ አሰልጣኙን ተናግሯል። አሰልጣኝ ማይክል ካሪክ ቅዳሜ በኦልትራፎርድ ቶተናምን ከሚያስተናግድበት ጨዋታ አስቀድሞ ጋዜጣዊ መግለጫም ሰጥቶም ነበር። ካሪክ ማውንት እንዲሁም ማቲያስ ደሊት ከጉዳት ስለሚመለሱበት ቀን ተጠይቆም ነበር። ሜሰን ማውንት ቶሎ ይመለሳል ብለን እናስባለን ሲልም ገልጿል። ብዙ ይቆያል ብለን አንጠብቅም። ማቲያስ ደሊት እንዲሁ ወደ ልምምድ ለመመለስ ጠንክሮ እየሰራ ይገኛል ሲልም ነው የገለጹት። እስካሁን ባለኝ መረጃ መሰረት ማቲያስ ደሊት እንዲሁም ደግሞ ሜሰን ማውንት አንጻር ቶሎ ይመለሳል የሚል እምነት የለንም። ሜሰን ማውንት ቶሎ የመመለስ እድል ይኖረዋል ሲልም ነው የገለጹት። አሰልጣኙ እስካሁን ባለፈው ስላለው ጨዋታም ተጠይቆም ነበር። እዚህ ከመጣሁበት ጊዜ ጀምሮ ክለባችን ምን መምሰል እንዳለበት የራሳችን ሀሳብ ነበረን። እናም ከመጀመሪያው ቀን አንስቶ መጫወት የሚፈልግበት መንገድ በጣም ግልጽ እየሆነ መጥቷል ሲልም የአሰልጣኙ ይናገራሉ። ሶስቱ ድሎች እጅግ አስደናቂ ነበሩ። ክለባችን እንደ ቡድን በጣም ተሻሽሏል ሲሉም ነው የሚገልጹት። ማይክል ካሪክ በውድድር ዘመኑ መካከል የወዳጅነት ጨዋታ ይኖሩ እንደሆነ ተጠይቆም ነበር። በዚህም ሰዓት ምንም የተረጋገጠ ነገር የለም ሲሉም ነው የሚገልጹት። የጊዜ ሰሌዳውን ከተመለከተን ጨዋታዎች ልናደርግበት የምንችልበት ክፍት ጊዜም አለን፣ እየተወያየብንበትም እንገኛለን። ነገር ግን እስካሁን ምንም አልተወሰነም ሲሉ እንዲሁ ይናገራሉ። ማይክል ካሪክ ስለ ተጋጣሚያቸው ቶተናምም ሲገልጹ እንግዲህ በእርግጥ ትልቅ ፈተና ይጠብቀናል ሲሉም ገልጾትም ነበር። ያለፈውን ጨዋታ ያጠናቀቁበት መንገድ ለተወሰነ ጊዜ በቡድን ላይ ብዙ ለውጦች መኖሩ እንዲሁም የተጫዋቾች ጉዳት ነገሮችን የበለጠ አስቸጋሪ ያደርጓል ሲሉ የገለጹ ሲሆን በቅርብ ሳምንታት ከተጫወትነው ጨዋታ ትንሽ የተለየ ይሆናል፣ ነገር ግን ጨዋታውን በጉጉት እንጠብቃለን። አሁን ላይ በጥሩ ላይ ሆነን ተጫዋቾችን በዚህ ሳምንት ጥሩ ልምምድ ጊዜም አሳልፈናል ሲሉም ነው እየገለጹ የሚገኙት። ካሪክ ቅዳሜ ስለሚደረገው የሙኒክ አደጋ መታሰቢያ ሲጠይቁም ከዚህ በፊት ምን እንደተፈጠረ ማወቅ እንዲሁም ያንን ኃላፊነቶች መረዳት የኛ ግዴታ ነው። የሙኒክ ክስተት የዚህ ክለብ ታላቅ ወሳኝ ነው ሲሉ ነው እየገለጹ የሚገኙት። አደጋው በራሱ እንዲሁም ደግሞ ከዚያ በኋላ በመጣ ስኬት እንዲሁም ክለቡ ቡድኑ እንዴት መልሰው በከፍታ እንደተነሱ ሳስብ እጅግ በጣም አስደናቂ ታሪክ ነው ሲሉ ይገልጹታል። ሰር አሌክስ ፈርጉሰን ወደዚህ ስመጣ ይህንን ታሪክ ጠቅሰውትም ነበር። የክለቡ ታላቅ ወሳኝ አካል ነው ሲሉ ያስታወሰ ሲሆን ቅዳሜም ስቴዲየም ውስጥ እኛን ያንን ስሜት እንጋራለን ሲሉ ነው አሰልጣኙ የተናገሩት። የሊቨርፑልና የማንቸስተር ሲቲ ጨዋታን ማን ይመራል የሚለውን ደግሞ እንመልከት። በሳምንቱ ተጠባቂ የእንግሊዝ ፕሪሚየር ሊግ መርሃ ግብር እሁድ በአንፊልድ ሮድ ስቴዲየም ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። የሁለቱ ክለቦች ተጠባቂ የሊግ መርሃ ግብርን ክራግ ፓውሰን ወደ መሀል ዳኝነት እንደሚመሩት ነው የተገለጸው። ማንቸስተር ሲቲ ከዚህ በፊት በዋና ዳኛው እየተመራ ባደረጉት ጨዋታዎች ጥሩ ውጤት አስመዝግቧል። ማንቸስተር ሲቲ በዋና ዳኛው እየተመራ 30 ጨዋታዎችን ሲያደርግ 21ዱን አሸንፎ በ5 ሲሸነፍ በቀሪው አቻም ወጥቷል። ጨዋታው እሁድ ምሽት 1 ሰዓት ተኩል የሚጀምር ጨዋታ እንደሆነም ተመለከትን። ሊያም ሮዚኒየር ጄሚ ጊተንስ የሃምስትሪንግ ጉዳት ምክንያት ለረጅም ጊዜ ከሜዳ እንደማይመለስ ነው የተገለጸው። ሊያም ሮዚኒየር፣ ኮል ፓልመር እንዲሁም ደግሞ ስቲቭ ኦውን ተጠይቆም ነበር። ሁለቱም የወልቭሱን ጨዋታ ለመጀመር 90 ደቂቃ ለመጫወት ዝግጁ ናቸው ሲሉም ገልጸዋል። እንዲሁም ደግሞ ጋርናቾ ስለሚደርስበትም ትችት ተጠይቀው
ከሁሉም ተጫዋቾች ጋር ተነጋግሬያለሁ። ይህ የትችት አስተያየት ከየት እንደሚመጣ አላውቅም ሲሉ ነው የገለጹት። ጋርናቾ በዌስትሃም ጨዋታ ከባድ የመጀመሪያ ጊዜ አሳልፏል። ነገር ግን ከአርሰናል ጋር ሲጫወት እጅግ በጣም ብሩህ እንደነበር ተመልክተናል ሲሉም ነው አሰልጣኙ የነገሩት። ስለ ምርጥ 11ም ሲናገሩ ይህ ጥያቄ በቅርብ ጊዜ ጠይቁኝ፣ ምርጥ 11 የለኝም። ምርጥ 11 ግዴታ ያስፈልጋል ብዬም አላስብም። ስለ ቡድኑ ሁሉ ጊዜ አዲስ ነገር ለማወቅ እየጣርኩኝ እገኛለሁ። ከነሱ ጋር ለመሄድ የምፈልገውን ጉዞ ያውቃሉ ሲሉም ገልጿል። የኮል ፓልመር ምርጡ ቦታ መሀል ሜዳ ላይ መሆን ነው። ይህ ተጫዋች ሁሌም በየትኛውም ቦታ ላይ በመሀል ሜዳው ላይ እጅግ በጣም እየተሻለ ነው ሲሉ ነው እየገለጹም የሚገኙት። ሪያል ማድሪድ በቡድኑ ውስጥ ክፍተት ለመፍጠር የተወሰኑ ተጫዋቾችን መልቀቅም ይፈልጋል። ከሚሸኙ ተጫዋቾች መካከል እንግዲህ ዴቪድ አላባ፣ አንቶኒ ሮዲገር፣ ዳኒ ካርቫል፣ ዳኒ ሴባውስ፣ ፌራን ጋርዣኒም ደግሞ ሩበን ዲያዝ ይገኙበታል ሲል አንድ ዘገባን አመላክተን። ከካማቪንጋ ወይም ደግሞ ከኦሬል ሸዋሚኒ አንዳቸው ከክለቦች ትክክለኛው አቅርቦት ከመጣላቸው እንዲሄዱ ሊፈቀድላቸው ይችላልም ተብሏል። ሪያል ማድሪድ እንግዲህ የተለያዩ ተጫዋቾችን በመልቀቅ እንዲሁም የተለያዩ ተጫዋቾችን መግዛት እንደሚፈልግ ነው በክረምቱ መረጃዎች እያሳዩም የሚገኙት። ይህንንም ምናልባት በሚቀጥሉት ጊዜያት የምንመለከትበት እድል እንዳለ በሰፊው እየተገለጸም ይገኛል። እጅጉን የተወደዳችሁና የተከበራችሁ የሆኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የሆኑ ስፖርት የጠዋት ፕሮግራሞቻችን የሚጠናቀቁ በዚሁ ይሆናሉ። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግም ተመኘን።